ጨረስን በኋላ ወደ ፖለቲካዊ ጉዳይ እንሄዳለን። ሴቶች ካላችሁ እንድትመጡ ትጠይቃላችሁ። እዚህ እኛው ደፈረናችሁ፣ እኛው ተንትነን፣ እኛው ደብድበናችሁ፣ እኛው ተንታኝ ሆነን አይሆንም። አይሆንም። ቁም ነገር እኔ በተደጋጋሚ ነገር ያኔ የህፃን ሄቨን አወትንም ጉዳይ አስመልክቼ ነግሬያቸዋለሁ። ኦሮሚያ ክልል ላይ ወንዶች የተፈራረቁ የደፈሯቸውን ህፃናቶች አስመልክቼ ነግሬያቸዋለሁ። ወደድንም ጠላንም ምንደፍራችሁ ወንዶች ነን። አለቀ። ይሄ የወንድ ልጅ ውርደት ነው። ኃላፊነቱን እንወስዳለን። ማፈር አለብን። ስለዚህ ይሄ ደግሞ ከሆነ ሴቶች የት ነው ያላችሁት? ይህን ያላችሁት መታችሁ መናገር አለባችሁ። በእናንተ ጉዳይ ተደፍራችሁ ሲተነተንም አድመጣችሁ እንዴት ይሆናል? ፍትህ ለእንትና የሚለውም ደፋሪ ይሆን እንደዛ መሆን የለበትም። የተሻለ መጠን ካላችሁ ድል ሰጣለሁ ለማለት ያ ነው። ከአያና ልጀምር። አማራ ስትሮንግ ልዕልና ዙ 23 ሞሼ እና የሀረር ልጅ አሉ። ሌላ ሰው እዚህ ጋር አለ። እሺ አያና ሌላ አካሄድ ነገር ካለ እሱን እቀበላለሁ። ድንገት ነው የገባሁት። አካሄድ ነገሮች አሉ የምትጨምሩት ነገር? በእኔ በኩል የለም። ኦኬ ሌሎቻችሁ አለ አጀንዳ ያመለጠኝ አጀንዳ ካለ የምታስጨምሩት አጀንዳ ካለ እሱን ፖለቲካዊ ጉዳዩን ወደኋላ እናቆየውና መጀመሪያ በብርቱካን ጉዳይ እንሄድበት። እስኪ አያና 8 ደቂቃ እንግዲህ ሁሉን ነገር ተናግረውም አይቻልም። ባለው ደቂቃ እንጠቀምበታለን። የታደለ በ8 ደቂቃ እኮ ስንት ኪሎ ሜትር እኮ ባቡር እየሰራ እኮ ነው። እኛ 8 ደቂቃ ላይ ብዙ ነገር ይሰራል። 8 ደቂቃ አሁን ነው የሚጀምረው። ለክፉም ለደጉ የብርቱካን ጉዳይ በጣም ሮለር ኮስተር ነው። ይሄ ወደ ላይ ወደ ታች ብዙ አይነት ስሜቶች ውስጥ አለፍን። እኔ መጀመሪያ ሳይ አይ ቲንክ ትላንትናም ተናገር ያለው መሰለኝ እና በጣም ድንጋጤ፣ በጣም የሚያሳዝን ያው ሰሞኑን ያሳለፍነውም ስለነበረ በቅርብ ጊዜ ብዙ አይነት የመደፈር የሴቶች ጥቃት ብዙ ስለምንሰማ ነገሩንም እኔ በእውነት በጥልቀት ለማየትም ጊዜም አያስፈልግም ነው። ተጎጂ ሲሆን ሴት ልጅ ተደፈርኩ ካለች ምርመራው ቀስ ብሎ ይደርሳል፣ መደገፍ ይቀድማል እና በዛ መንፈስ ነበር የተነሳሁት። ከዛ ግን የሆነ የጭቃ ጅራፉ የወጣው ይሄ ጉደኛ ቡድን እዚህም ላይ የራሱ አካላት ስላሉት ጥቁር ለብሰው ኦልሬዲ ተዘጋጅተው እንዳደሩ ያስታውቃሉ። ጉዳዩን የተቀባበለ እንደሆነ ያስታውቃል። እዚህ መጥተው ፖስተር ተሰርቶ ደምቢዶሎ የሚል እኔ ደምቢዶሎ አላየሁም፣ ዩቱብ ላይ ነው ያየሁት እና ያውም ወርዷል ተብሎ ከሌላ ላይ ነው ያየሁት። በነገራችን ላይ ደምቢዶሎ የሚለው ቀጥታ ሲተላለፍ በቲቪ ተላልፏል። በዩቱቡ ላይ ነው ተቆርጦ የቀረበው ነው ያለው ኢንፎርሜሽን። አሁን በዚህ በኢቲቪ እንትን ላይ በፋናም ላይ ቀረበው እሱ ነው እና እኔ ቀጥታ ስላልተከታተልኩ ደምቢዶሎ አላየሁም። የደምቢዶሎ ዩኒቨርሲቲ የሰጠውን እንትናየው በጣም ግራ የሚያጋባ ነበር። እነኚህ እዚህ ሚዲያ ላይ መጥተው የመዓዛ መሐመድ ኤክስቴንሽኖች ማለት ነው። ሚኒንግ ያው ሻቢያ ሰንሰለት ነው። የሻቢያ የነ ደብረጽዮን ግሩፕ፣ የነ ዘመነ ካሴ ግሩፕ፣ እነ መዓዛ መሐመድ እዚህ ላይ እነ ዩሪ እና እነ ቤተልሔም ዳኛቸው ምናምን ያሉበት ግሩፕ ይሄ ትስስር ማለት ነው። ይሄ ሰንሰለት እኔ ባይዞ አፍርጬ ነው የምናገረው። ቢኮዝ እነሱ ለሴቶች እህቶቻችን መደፈር የማይራሩ በእነሱ ፖለቲካ የሚሰሩ ነገ ተደፈርኩ ብላ የምትመጣን ሴት እንድንጠረጥር 4-5 ጥያቄ እንድንጠይቅ እንዲህ አይነት እንቅፋት የሚያስቀምጡ አካላትን እኛ ጥርት አድርገን ማንነታቸውን ጠርተን ነው የምንሄደው። ወንጀል ያለባቸውም በህግ አግባብ እንዲጠየቁ እናደርጋለን። መደረግ አለበት ብዬ አምናለሁ። ይህንን ነገር ነው እና ጥያቄ አልነበረኝም መጀመሪያ ላይ። በጣም አዝኜ እንዴት ነው በቃ ድምፅ እንዴት እንሆን አብረን ነው ሲባል ሲሄድ ደፋሪ ብሎ ኦሮሞ የሚል ቃል ነው። የኦሮሞ ህዝብ ላይ ደምቢዶሎ የሚለው ነገር የተፈለገበት ምክንያትም ይሄ ነው። ህዝብና ህዝብን ፎከስ ያደረገ ህዝብ ላይ ታርጌት ያደረገ ፖለቲካው ራሱ እንደው ድርጅት ሳይሆን ህዝብ ላይ ታርጌት ያደረገ ነገር ሲወራ ሰማሁ። ያኔ ነው ተመልሼ 1-5 ጥያቄዎችን እንዲሁ ፖዝ ላደርጋውን ትላንትና አላነሳሁትም። ዛሬ ያው ልጅቷ እንዳልተደፈረች ግልጽ ከወጣ በኋላ አሁን ከዚህ በኋላ ልጅቷን አለመደፈሯን እጠራጠራለሁ የሚል ሰው ካለ ራሱ ችግር አለበት። ገብቷል። ባለቤቷ ራሷ መጣ ሐኪም ካለ ይመርምረኝ፣ እኔ በድንግልና የተጋባሁኝ በትዳር የወለድኩኝ ብለው ባልና ሚስት መጥተው ቃል ምስክርነት በሰጡበት ይዘት አናምናችሁም። መዓዛ ወስዳ ስላልገደለቻችሁ እነሱ ሊያሳፍኗችሁ ሂዱ ሽሹ ብለው የ5,000 ብር ትራንስፖርት ብቻ ተሰጥቶ ወስዶ ጫካ ውስጥ ተደበቁ ሲሏችሁ የነበሩ ሰዎች ደብዛችሁን አጥፍተው ውሸቱን እውነት ሊያደርጉ ስላልቻሉ
አይናችንን ጨፍነን አናምናችሁም የሚሉ ከሆነ እንግዲህ ሴትዮዋ ምን ታደርግ? ተደፍሬያለሁ በግድ ትበል? ግን መጠየቅ የፈራኋቸውን ጥያቄዎች አሁን መጠየቅ እችላለሁ። ባለቤቷ ራሷ መታ ከነ ባሏ ማለት ነው ከነ ልጇ ከነ እህቶቿ ከነ ዘመዷ ሞታለች ከነ ተባለው ፋሚሊዋ ከነ መታ ምንድነው የምትለው? ከነ ጎረቤቷ አልተደፈርኩም ስላለች እውነትም ለካ ድራማ መሆኑን የሚያሳዩኝ አንደኛ 6 ሰዓት በእግር ተጓዝን ትላለች። 6 ሰዓት መሆኑን በምን አወቀች? ጨለማ ውስጥ ነው የምንጓዘው ብላለች። በምን አወቀች 6 ሰዓት እንደተጓዘች? በግምት ሊሆን ይችላል ልትሉኝ ትችላላችሁ። እሺ እንያዘው እሱ። የተተለተለው ፊቷ በምን አይነት ፈውስ ነው? አንዲት ጠባሳ የሌለበት አይተሃል? መስተዋት ነው የምትመስለው ፊቷ። ተተልትያለሁ በምላጭ ያለ ፊት። እኔ ትንሽ እንኳን የተጫርኩት ዶሮ ሳርድ ጣቴን የሆነ ሰዓት ቢላይ ነካኝ። እስካሁን ድረስ 10 ዓመት የተሸከምኩት 18 ዓመት አለ ጠባሳ። በምላጭ የተተለተለ ፊት፣ አንድ ነጥብ የሌለበት ምን አይነት ልዩ መድኃኒት ነው? እሱም ጥያቄ አድሮብኝ ነበር። አሁን ጠይቀዋለሁ አልተደፈርኩም ስላለች። እውነትም ድራማ እንደሆነ የሚያሳይ ሆልስ አሉት ድራማ። ሌላኛው 6 ቀን ተኝቼ ተነሳው ስነሳ ደሜ እየፈሰሰኝ ነው የሚል ነበር የመጀመሪያው ድራማ ነው። ሰው 6 ቀን እንዴት ደም ይፈሰዋል? በህይወት ይኖራል ሰው 6 ቀን ያለ ምግብ ደም እየፈሰሰው ያለ ውሃ? ኦኬ ኮማ ውስጥ ገብታለች እንበል። ስትነሳ 6 ቀን መሆኑን በምን አወቀች? ፌንት ያደረገው የተኛ ሰው እኮ 6 ቀን ነው 1 ቀን ነው በምን ያውቃል? አየህ እነኚህን ነገሮች መጠየቅ ፈርተን ዝም ያልነው አሁን እሷ መታ አልተደፈርኩም ስላለች እና አሉ አንዳንዶቹ በግድ ተደፍረሻል ሊሏት የሚፈልጉ የነ መዓዛ መሐመድ እንትኖች ማለት ነው። በግድ ተደፍረሻል ሊሏት ሴትዮዋን ማለት ነው። ልመርመር ካላመናችሁኝ ፈትሹኝ እያለች ነው እሷ ከነ ባሏ መታ ከነ ልጇ ከነ ተከበረው ትዳሯ። ሰርጓ ፎቶ ራሱ እንዴት ታምራለች! ሜካፕ ምናምን ስላደረገች ትንሽ እዛ ላይ እንደውም ደመቅ ብላለች ልንል እንችላለን። እና ሰው 6 ቀን በባዮሎጂካሊ ሲደማ ተኝቶ ደም ሲፈሰው ምግብ ሳይበላ ውሃ ሳይጠጣ 6 ቀን ቆይቶ ተነስቶ የሚቀጥለው ያደረገችው ነገር ምን እንደሆነ ታውቃለህ? ሌላ ሰው መሸከም ነው የጀመረችው። እሷ ራሷ ተነስታ መቆም መቻሏ የሳይንስ ታምር ነው። ልክ ጠባሷ ከመፈወሱ ይበልጣል። ተነስታ ሌላ እጇ ተቆረጠ ምናምን የተባለች ልጅ መጎተት ጀመርኳለች። ሰው መጎተት የሚያስችል ሰው ጎተታ ደግሞ እንግዲህ ስትመጣ 6 ሰዓት ከፈጀባት ስትመለስ ያው 6 ሰዓት መፍጀቱ አይቀርም። 6 ቀን በደማ 6 ቀን ባልበላ ባልጠጣ ያን የሚያክል ቁስል ይዞ ሰው 6 ሰዓት ሙሉ ተጉዛ ከተማ ገባች። ይሄንን ፊክሽን ማመን ይቀለኛል። በህግ ተይዛ ለፍርድ ሊቀርቡ ካሉ ከተቀናበረው ከነሙኑ መጥቶ ይሄ ነው ተብሎ ሲቀርብ ይሄን ከማመን ይልቅ እቺኛዋን አሁን የነገርኩህን ለማመን የሚከብደውን ጠባሳ የማያሳየው 6 ቀን የሚያስተኛውን የሚያስነሳውን ሙቪ የቻክ ኖሪስ ሙቪ ማመን ይቀለኛል ይላልና ይሄንን እኔ መጀመሪያውም ላይ ዝም ብዬ ነበር ያመንኩት በጥሬው ቢኮዝ ሴት ልጅ ተደፈርኩ ካለች ብዬ ነበር። ከዛ ድራማቸውን አየሁ። የኦሮሞ የምናምን ኦሮሞማ ደምቢዶሎ ቅዠት እና ወጥቷል። አሁን እውነቱ ወጥቷል። ባይ ዘ ወይ ኤአይ የሚባለው ነገር እንደ በራሴ ኤክስፐርቲዝም ውስጥ ላይ ስለሚያደርግ ልነግርህ እችላለሁ። አንደኛ የአማርኛ ቮይስ ኤአይ ማለት ነው በጣም የሚገርም ላግ ነው ያለው። የእንግሊዝኛው ራሱ ያስታውቃል ምናምን እያለ ነው የሚያወራው። እንዲህ ቀልጥፍጥፍ አድርጎ በሰው ድምጽ ደረጃ ኤአይ የሚናገርበት አልደረስንም፣ ገና ነው ቴክኖሎጂያችን። ኢቭን የኢሜጅ ኤአይ ምስል ኤአይ ስታይ ሁልጊዜ እጃቸውን እጅ መስራት ላይ ስቲል እንቸገራለን። ኤአይ ዲቨሎፕ ማድረግ ማለት ነው። ላርጅ ላንጉዌጅ ቮይስ ሬኮግኒሽን ኤኒቲንግ ልታመጣ ትችላለህ። አሁን ሞዴሎቻችንን ትሬን የምናደርግበት ባይ ዘ ወይ በአማርኛ ትሬን የተደረገ ሞዴል ማለት ነው። በመዓዛ መሐመድ ድምጽ ትሬን አድርገህ ሞዴል ላርጅ ላንጉዌጅ ሞዴል ቱ ቮይስ አድርገህ ማለት ነው። የለም ቴክኖሎጂ ገና እዚህ ውጭው ዓለም ላይ ማለት ነው። እና እንዲህ አይነቱን ቅዠት ተውና ተጋልጧል። ሌቦች ናቸው እነኚህ ተቀናብረው የሚሰሩ ናቸው። አንዴ ቃል እሺ እነኚህ አካላት አቀናብረው የሰሩት ስራ ውስጥ ገብታችሁ አብራችሁ በወንጀል በእንትንህ ድረስ በእህትህ ድረስ በልጅህ ድረስ ደፋሪ ገጋሪ ብትል ማንም አይሰማም። ሆን ብለህ አይንህን ጨፍነህ ውሸት ለምን ህዝብ እንዲጋደል እንዲጠላላ አራጅ ገራጅ ምናምን ትላለህ። በአማራ ክልል ውስጥ ባለፈው 2 ዓመት ውስጥ የሞተውን ያህል በ10 በ20 ዓመት ውስጥ የአማራ ህዝብ በክልሉ ውጪ ያለው ቤትም ቦታ ላይ አልሞተም። ያለፈው 2 ዓመት ራስህ ያረድከውን ያህል ያረደው የለም። 20 ተማሪ ነው ትምህርት ቤት ውስጥ ረሽነው በስልክ የሚያወሩት። ገደልኩት ማን ተማራለው እያለ ማለት ነው። ሽማግሌ ነው አንበርክኮ የሚረሽኑት። ይሄን የሚያደርግ አካል ወደፊት ይግፋልኝ የሚል ስራ ለመስራት የሚደፈሩ እህቶቻችንን ነገ እንዳይሰሙ ራሱ እነሱን ድራማ መስሪያ አድርጎ የተጠቀመ አካልን የምትደግፍ ከሆነ በአንተ ይድረስ ብልህ እርግማን ይደርሳልና አረግምህም። የተረገመ በስቶን ያስቸገረን ተሳስታ አሳስታናለች ማለት ማንንም አይገልም እና እንደዛም የማለት መብት የተጠበቀ ነው። እንደዛም ብትሉ ለማለት ያህል ነው። አድማጭ ተመልካቾቼ ታፕ አድርጉ፣ ኮፒ ሊንክ ሼር አድርጉ። ጽድት ያለውን ውይይት ትሰማላችሁ። አማራ ስትሮንግ ወደ አንተ ልምጣ። 8 ደቂቃ አለው እንደሜ ታንኪዩ ቴዲ ይሰማለሁ።
ትሰማለህ። ኦልራይት ታንክ ዩ። በጾታዊ ጥቃት ዙሪያ የሚያጠኑ ሰዎች ምን ይላሉ መሰለ፣ ሴቶች ሬፕ ከተደረጉ በኋላ በጣም የተለመዱ ናቸው። ይሄ በዓለም ዙሪያ በሙሉ የተለመዱ ፕራክቲሶች ናቸው እና የመጀመሪያው በተለይ ይሄ ፓወርፉል ከሆነ ኃይል ጋር ከሆነ የምትጋጨው ሄደህ የመጀመሪያው የቪክቲም ብሌሚንግ ነው የሚቀድመው። ቪክቲም ብሌሚንግ ነው እና አሁን ለምሳሌ አያና እያደረጋለው ቴክኒካሊ ምንድን ነው ልጅቷን ነው ብሌም እያደረገ ያለው። አንዱ ቪክቲም ብሌሚንግ ነው። ሁለተኛው የቪክቲሙን ማነው ካራክተር ጥያቄ ውስጥ ማስገባት ነው። ውሸታም ናት፣ ፊቷ ተዘልትለው የታል የታየው 6 ሰዓት መሆኑን በምን አወቀች? ዲስክሬዲቲንግ ቪክቲም ማለት ነው። ለምሳሌ አሜሪካ ውስጥ ዶናልድ ትራምፕ እንትን የተደረገ ጊዜ በጣም ብዙ ሴቶች መጡና ሲመጡ ምንድን ያደረጋቸው ሚዲያዎች ሀው ዱ ዊ ነው አንቺ መሆንሽን በምንድን ነው የሚታወቀው? ሴቷ ራሱ ምስክርነት እየሰጠች ማለት ነው። በተደጋጋሚ ፖለቲከኞችም ምኖችም ደጋፊ የነበሩትን ይሄንን ነው የሚያደርጉት። this is the worst form of ይሄ በጣም ኢንዲግኒፋይድ የሆነ የሰብአዊነት ሲኖር የምታደርገው ማለት ነው። ከሰብአዊነት በላይ ፖለቲካ ሲቀድምብህ ይሄ የፖለቲካ እንትንህን ሴቭ ለማድረግ ሁማኒቲን ትክዳለህ። ይሄ በነገራችን ላይ አሁን በሚገዙት ሰዎች አሁን ስልጣን ላይ ባሉ ሰዎች በጣም የተለመደ ነገር ነው። ፕሮፌሰር መሐመድ ሀሰን የሚባሉ ሰው የ1990ዎቹ ላይ ፒኤችዲያቸውን የሰሩት ስለ ኦሮሞ ህዝብ ታሪክ በመጻፍ ነው እና እሳቸው ያኔ ሲጽፉ እንደ ፒውር አካዳሚክስ ነበር የጻፉት። መጨረሻ ላይ ግን የኦሮሞ ፖለቲካ እየጎመራ ሲመጣ እሳቸው የጻፉት ጽሁፍና የኦሮሞ የፖለቲካ ናሬቲቭ ማች አላደረግ ምንድን ያደረጉት ሂደው የጻፉትን ጽሁፍ ነው የቀየሩት። ይዚህ አካዳሚክ ክሬዴንሻላቸውን እንትን ላይ ያስቀምጠው ለፖለቲካው በሚያግዝ መልኩ ጽሁፉን አቢዩዝ አድርገው ድጋሚ ያወጡት ማለት ነው። ኤግዛክትሊ አሁን የምንሰማው ይሄንን ነገር ነው። እች ልጅ የተጋጨችው ኃይለኛ ከሆነ ሜርሲለስ ከሆነ ኃይል ጋር ነው፣ ሰብአዊነት ከማይሰማው ኃይል ጋር። ሰው ሲሞት ኢትስ ኦኬ ይሙቱ፣ እንደውም ዛፍ እንተክላለን የተክልነው ዛፍ እንትን ከሚል ጋር። ስለዚህ ሬፕ መደረግ ምን ማለት አይደለም። ሴቶች ሬፕ ተደረጉ ሲባል እኛ በሳንጃ ተደፍነናልና ምን ታመጣለህ ከሚል መንግስት ጋር ምንም አይነት ሰብአዊነት አጠብቅም። ስለዚህ ይሄ የሶሻሊ ኦስትራሳይዝ ማድረግ ሴቶች እንትን በሚደረጉበት ጊዜ ምንድነው አንዳንዴ ምንድነው ይባሉት፣ አንቺ እኮ ይሄን እንዲህ አይነት አለባበስ ባትለብሽ ኖሮ እኮ እንዲህ አትደረግም ነበር። ይሲ ዴራስ ሶመኒ በጣም የተጠና ጥናት ነውና ይሄ ከዚህ መንግስት ምንም አትጠብቅም አይደል? መቼም እኔ ከዚህ መንግስት ሰብአዊነት የሚጠብቅ ካለ እንግዲህ ገና አልገባንም ማለት ነው። የወለጋ ማነው የዶምቢዶሎ ዩኒቨርሲቲ ወጥቶ እኮ ይሄው እንትን ሲል ምንም አይነት እንደዚህ አይነት ተማሪ አልነበረም ምናምን። ልጅቷ ተመስገን ከበደ መሆኑን እንኳን አልተናገረችም። በቃ ብርቱካን ተመስገን ነው ባለው ነው ያለችው። ዛሬ ግን ወጣው ተመስገን ከበደ የሚለውን ከየት ነው ያመጡት? ነው የኢትዮጵያ ሕዝብ የሰማው ብርቱካን ተመስገን የምትባል ልጅ መደፈሯና ከራሷ ታሪክ መስማታችንን የሰማ ነው። ኢቢኤስ ቴሌቪዥን የሚባለውን በዛ ልክ አዋክበ ሰዎቹን ሁሉ ማሰር ለምን አስፈለገ? ምን አይነት ስልጣኔ ነው ከነዚህ ሰዎች የምጠብቅ? ምን አይነት ስልጣኔ አጠብቅም? በ3 ቀን ውስጥ እንዲህ አይነት ይሄን ያህል በቃ በጣም ኢንቨስቲጌቲቭ ሪሰርች ተሰርቶ ሰዎች ሁሉ ተፈልገው ተገኝተው እንዲህ አይነት የሆነች ሙሽራና ሙሽራዋን የሚመስል ሙሽራዋ ሌላ መልክ ያላት የምትናገረዋ ልጅ ሌላ መልክ ያላት እህትየዋና የምትናገረዋ ምናምን ድብልቅልቅ ያለው ዕቃው ደብልቀው አምጥተህ ማስቀመጥ ነው የተፈለገው። ይሄንን አብይ አህመድ ሲናገር አንዴ ምን ብሏል? ኦነግ የነበሩ ሰዎች ኦሮሞዎቹን ለመድፈቅ ቲፒኤልኤፍ ምን ታደርግ ነበር? የኦነግ ባንዲራ አሲዛ ፎቶ ታስነሳለች። አጠገባቸው የሆነ 3-4 ክላሽ ታስቀምጥና ከዛ ደግሞ የኦነግ ባንዲራ ታሲዛለ። ከዛ በኋላ ኦሮሞቹን ታስራለህ፣ የሚያምፁ ኦሮሞቹን። በጣም የተለመደ የውሸት ፕሮፓጋንዳ ቲፒኤልኤፍ አኬልዳማ እያለ ይሰራ ነበር። አብይ አህመድ ደግሞ እንግዲህ በዛ የመጣ ሰው ነው ያሰለጠናቸውና አሁንም ስልጣኑን እንዲያስጠብቁለት ይሄ የፕሮፓጋንዳውን ስራ የሚሰሩት ሰዎች ትንሽ እነዚህ እንትን የሚያደርገው መሰለ በጣም ፈጣጣነቱ ይበዛል። የሰውን ኢንቴሊጀንስ በጣም ኢንሰልት ያደርጋሉ። ምክንያቱም ፕሮፓጋንዳ መስራት ጥበብ ነው። ፕሮፓጋንዳ ይዝ አርትም ነው ሳይንስም ነው። ፕሮፓጋንዳ ማለት ዝም ብለህ ነጭ ውሸት መዋሸት አይደለም። ፕሮፓጋንዳ 10% እውነት ካለህ 90%ቱን አጋነህ ጋፑን ሞልተህ መናገር ነው። ይሄኛው ግን ከዛም ከዚህም ተቦጫጭቆ በቃ ከዚህም ተደራርቶ የተሰራ ነገር ነው ያየነውና ኤኒዌይ አሁን ይሄ ምንድነው መሰለህ የተደረገው? በቃ ልጅቷን ድጋሜ ነው ሬፕ ያደረጓት። አሁን የሚታየኝ ይሄ ነው። በአደባባይ ድጋሜ አትሊስት እንኳን
ፍትህ እናገኛለን። አሁን የሚያስብ መንግስት ቢሆን የሚያደርገው ምንድን መሰለህ? ኦኬ የደረሰበሽን በደል አጣርተን አሳይተን በፍርድ ቤት እንዲደረግ እናደርጋለን ትላለህ እንጂ ይህን ያህል በመንግስት ደረጃ ጉዳዩን ለመካድ መጋጋጥ ለምን አስፈለገ? ለምን በዚህ ደረጃ ሌሎች ዩኒቨርሲቲዎች መግለጫ ሳይወጡ ደምቢዶሎ ዩኒቨርሲቲ እማራለሁ አላለችም ልጅቷ። ለምንድን ነው ያንን ማለት ያስፈልገው? ሰላሌ ዩኒቨርሲቲ ምን አግብቶት ነው መግለጫ ያወጣው? ኢቢሲ የመንግስት የሚዲያ አውታር የሆነው ይህን ያህል ታይም ኤንድ እንትን ኢንቨስት አድርጎ ይህን ያህል መስራት ለምናስፈልገው ያልክ እንደሆነ ገበናችን ለምን ተጋለጠ የሚሉ ሰዎች ስልጣን ላይ ስላሉ ነው። የልጅቷ ሂውማኒቲ አይደለም የሚታየው። ሂውማኒቲዋን ነው የምትገፋው። በቃ ቶታሊ ኢንዲግኒፋይድ ነው የምታደርጋት። ይሄ ሰውነቷን ነው ያንን ስትወስደው የእሷ ፔን ለአንተ ምንም አይደለም። የእሷ ፔኗን መናገሯ ለአንተ ስም ማጥፋት ይሆንብሃል ማለት ነው። ያ ነው የሆነባቸውና ቆስለናል ነው የሚሉት። እንግዲህ ስማችን ጠፋ እንትን ተደረግን። ይሄ እኮ የተደረገው አውት ኦፍ ዘብሉ አዲስ ነገር ቢሆን ኖሮ እኮ ሰው ይጠራጠር ነበር እኮ። አዲስ ነው እንደ ኦሮሚያ ክልል ወንጀል መስማት? ነፍሰ ጡር በቁሟ ስትተረተር አላየንም እንዴ? ሻሸመኔ አካባቢ ያለው ባለስልጣን ሽመልስ አብዲሳ አርፈተኛ ብሎት ቤት እየመረጠ ሲያቃጥላል። አማራስ ነው ደቂቃን ፖዝ ላድርገውና በሰከነ መንገድ ማውራት እንድንችል። ለምሳሌ ልጅቷ ስለመደፈሯ እርግጠኛ የሚያደርግህ ምንድን ነው? ሌላው ደግሞ በኢትዮጵያ አቆጣጠር ዛሬ ቀን ስንት ነው? እስኪ ጻፉልኝ፣ ወሩንና ቀኑ ስንት ነው በኢትዮጵያ ዛሬ? ኮመንት ላይ ያላችሁ ኢትዮጵያ ውስጥ ያላችሁ ካላችሁ ጻፉልኝ። አሁን እች ልጅ ተደፍራለች እንድትል ያደረገ ምንድን ነው? ያንተ የመከራከሪያ ነጥቦች ምንድን ነው? 19 ነው 17 ዛሬ ቀን መጋቢት 18 ነው የሚሉት። ስንት ነው ፈልጌ ነው እዚህ ጋር 18 ነው ቴዲ 18 ነው መጋቢት። ኦኬ አሁን ከዚህ ጋር ማነሳው ጥያቄ አለ ለመንግስት ደጋፊዎች። ለአንተ ግን ማነሳው ጥያቄ መጀመሪያ የሰማኸው የተበዳዋን ድምፅ ነው። አሁንም የሰማኸው የተበዳዋን ድምፅ ነው። ተደፍራለች እንድትል ያደረገህ ምንድን ነው? ሌላ አንተ ማሳመኛ ነጥብ አለ? ጥሩ ቴዲ፣ የመጀመሪያ የሰማሁት ድምፅ የተበዳዩን ድምፅ ነው የሰማሁት። አንድ በል። ሁለተኛ ይሄ አሁን ለምሳሌ እኔ ዲኤንኤ አስመርምረን ምናምን አይደለም ሁላችንም የምናወራው። አሁንም እኮ የሚክዱትም ሰዎች በቃ ክዳለች ብለው ነው። ተደፍራለች የምንለው ደግሞ መደፈሯን ስለተነገረችን ነው። እኔ ግን ባካፕ ማድረግበት ደግሞ ሌላ አዲሽናል እንትን ላምጣለህ፣ ሰርከምስታንሻል ኤቪደንስ ላምጣለህ። ከዚህ በፊት እነዚህ ተማሪዎች ደምቢዶሎ አካባቢ ተማሪዎች እንደጠፉ ጃንዋሪ 11 2020 ላይ ይሄ ሴም ቲንግ ፋና የሚባለው ጃንዋሪ 11 2020 ከ5 ዓመት በፊት ማለት ነው በደምቢዶሎ ከታገቱ ተማሪዎች መካከል 21ዱ መለቀቃቸው ተገለጸ ምናምን የሚል ነገር ተናግረዋል። የመንግስት ሚዲያ ያመነውን ነው የምነግርህ። አንድ በል። ተማሪዎች መታገት፣ ሴት ተማሪዎች ተመርጠው መታገት የተረጋገጠ ሀቅ ነው ማለት ነው። ያገቷቸው ደግሞ ሴቶች አይደሉም፣ ወንዶች ናቸው፣ ታጣቂዎች ናቸው። ይሄ አንድ ሰርከምስታንሻል ኤቪደንስ ነው። ሌላኛው ሰርከምስታንሻል ኤቪደንስ ምንድን ነው? የመንግስት ቢሄቪየር ነው። የመንግስት ወንጀልን የማጣጣል ቢሄቪየር ነው። ሴቶች ተደፍረዋል ሲባል የእኛ ወታደሮች በሳንጃ ነው የተደፈሩት። በሳንጃ መደፈራቸው ወታደሮቹ ልክ ነው እያልኩ አይደለም፣ ግን የሴቶቹን መዳፈር ከወታደር በሳንጃ መደፈር ጋር የምታወዳደረው ነገር ግን አይደለም። ይሄንን ያለው የአገሪቷ ጠቅላይ ሚኒስትርና የጦር ኃይሎች ጠቅላይ አዛዥ ነው። በፓርላማ ውስጥ ነው የተናገረው። በዛ ልክ ወንጀል የሚጣጣልበት ሀገር ስለሆነ ይሄን ነገር ማድረጋቸው እና ይሄንን መካዳቸው አይገርመኝም። ሌላው አራተኛው ነጥብ ቅድም እየተናገርኩ የነበርኩት ኦሮሚያ ክልል ውስጥ አሁን ኦሮሚያ በሚባለው ክልል ውስጥ ያሉት የፖለቲካ አመራሮችና ኃይሎች የተወሰነ ኃይል ተመርጦ የማህበረሰብ ክፍል ተመርጦ እንዲጠቃ የፖለቲካ ፕሮጀክት አድርገውታል። የፖለቲካ ፕሮጀክት ነው ይሄ። ከደምቢዶሎ ህዝብ ጋር አይገናኝም፣ ከወለጋ ህዝብ ጋር አይገናኝም። ራሱ አብሮ ስቃይ እየበላ ያለ ህዝብ ነው። ፖለቲከኞቹ ግን ህዝቡን ከሌላ ህዝብ ጋር ማጣላት ነው የሚፈልጉ። እንዲህ አይነት ነገሮችን እየሰሩ ያመጣሉ። ቅድም የሻሸመኔውን ጉዳይ ያመጣሁት ለምንድን ነው? ሻሸመኔ ውስጥ ነፍሰ ጡር በቁሟ እንድትተረተር የተደረገበት ፕሮጀክት ሲካሄድ
የዞኑ አዛዥ የነበረው ሰውዬ ለክልሉ ለሽመልስ አብዲሳ ስደውልለት አርፈተኛ ብሎኛል። ምን ማለት ነው አርፈተኛ? ያ ነገር እንዲደረግ የሚፈቅድ ስርዓት ነው ያለው ማለት ነው። ስለዚህ እነዚህን ነገሮች ጨማምረህ በሙሉ ስታመጣቸው እቺ ልጅ የተጋፈጠችው ይሄን ፕሮጀክት ፕሮሞት ከሚያደርግ ኃይል ጋር ሆኖ ነገር ግን ይሄን ፕሮጀክት ፕሮሞት የሚያደርገው ኃይል ደግሞ ሁሉንም ሚዲያውንም የኢንፎርሜሽንም የቫዮለንስ ሞኖፖሊ ኦፍ ቫዮለንስንም ኢንፎርሜሽንም መያዝ የሚፈልግ ኃይል ስለሆነ የእሷን ዲስክሬዲት ለማድረግ ቢመጣ አይገርመኝም ለማለት ነው። ኦኬ ብቻ ብርቱካን ከተናገረችው ንግግር ለማስረጃነት የምታቀርቡት ነገር ካለ ወይ ቆርጣችሁ ያደመጣችሁት ወይ ቆርጣችሁ ያዛችሁት ነገር ካለ ለአድማጭ ተመልካቾች ግንዛቤ ይሰጣል ብዬ አስባለሁ። በተቻለ መጠን ክርክሩ አልተደፈረችም ብለናል አልተደፈረችም በሚሉና አንዴ ተደፍረሻል ብለናል ተደፍረሻል በቃ በሚሉ መሀል እንዳይሆን አደራ። አሁን አድማጭ ተመልካች እውነቱን ማወቅ አለበት። እዚህ ውስጥ ያለው ሁሉ መረጃውን ሶሻል ሚዲያ ላይ የሚያገኝም የተሳሳተ ግንዛቤ እንዳይዝ ማለት ነው። ከተደፈረች መታዘን አለበት። ካልተደፈረችም እሰየው ነው። አልተደፈረችም ከተባለ አልተደፈርኩም ካለች እሰየው ነው። ግን ከዚህ በስተጀርባ ያለው ነገር ድራማም ነው ካሉ የመንግስት ሰዎች ድራማ ኤቪደንስ ከንግግሮች የያዛችሁት ነገር አለ። ቀደም ሲል አሁን አንድ ያነሳችሁት ነገር አለ። የደምቢ ዶሎ ዩኒቨርሲቲ ፕሬዚዳንት የአቷን ስም ከየት አመጣ እንዲህ ያሉ ነገሮች አሉ። ለመንግስት ደጋፊዎች ወይም ደግሞ ለመንግስት እንኳን ባይሆን ለዚህ ጉዳይ አልተደፈረችም ለሚሉ ሰዎች ደግሞ አንድ ማዘጋጀው አንድ ጥያቄ አለ። ይሄን እናደርጋለን እና በዛ እንደውም እርስ በርሳችን እየተጠያየቅን ብናወራ ብዬ አስቤ ነበረ። ሰዓት ስለማይኖር በዚህ አውድ ብናወራ ለማለት ያህል ነው። እሺ ታፕታፕ እያደረጋችሁ ልልና ወደ አንቺ ልምጣ። 8 ደቂቃ አለሽ። ቴንክ ዩ ቴዲዬ። አንዳንድ ሰዎች አሁን የሚያደርጉት ነገር ካፈርኩ አይመልሰኝ አይነት ነገር ነው የሚመስለኝ። በግልጹ ልጅቷ ወጣ ተናግራለች። ባለቤቷ ባለቤት አይደለም ሊሉ ነው። ፒክቸር መልኳም አይመስልም። ሜካፕ ተደርጎ የዌዲንግ ቀንና በልዩነቱን ያንን መለየት ያቃታቸው ከሆነ ችግር ነው። አልበም ፉል አልበሙ በጠቅላላ እየተገለበጠ ይታያል። የነበራቸው እንትን ትምህርት ቤቱ አልተጠቀሰም የተባለው የነበረው ትምህርት ቤቱን ብሌም ያደረግንበት ምክንያት ቢካዝ ዩቱብ ላይ ተቆርጦ የወጣውን ቪዲዮ ስላየን ነበረ። አሁን የወጣው ላይ ትምህርት ቤቱን ራሱ እንደጠቀሰች ያሳያል። ልጅቷ ያለችው ነገር ቢኖር ይሄን ነገር እኔ ድራማ ነው ያለችው። ድራማ እንደሆነ ነው የምታውቀው። ቤዚክሊ ድራማ እንድትሰራ እንደ ትዕዛዝ በፕሮዲውስ እንደ ትዕዛዝ ነው ያለችው። ይቺ ልጅ ተርን አራውንድ እንደ ቪክቲም ነች አት ኤንድ ኦፍ ዘ ዴይ ብዬ ነው የማምነው። በእነሱ በተቀናጀ አጀንዳ የተቀናጀ የተናበበ አጀንዳ ነው ብዬ ነው የማምነው። ቴዲ ስቲል ሺ ኢዝ አ ቪክቲም። በዛ ሞስት ያናደደኝ ፓርት አልዋሽህም፣ መንግስት ቢለቅሽ መንግስት አይለቅሽም፣ መንግስት ቢለቅሽ አማራው አይለቅሽም ሚል ንግግር መስማት ማለት ቤዚክሊ ዩ ሃቭ ኖ ቾይስ። እኔ ባልኩሽ መንገድ ካልሄድሽ የሆነ ነገር ትሆኛለሽ አይነት ነገር ነው ቮይስ የሰማሁት። እኔ እዚህ ላይ መጣው ፕሪተንድ አድርገው ስቲል አልሆነም ብለው እንትን የሚሉ አይ ፕሬይ ቱ ጋድ የእናንተ ነገር መጨረሻችሁን ነው እንትን ምለው። ምክንያቱም የደወሉበት ቁጥር ላይ ይታያል። ቴዲ አሜሪካን ሀገር ውስጥ ነው ካሉ ያንን ቁጥር በጠቅላላ ማን እንደሚጠቀመው ኤኒቲንግ ከዚህ ኢንፎርሜሽን ጋር ከተፈለገ አይ ፕሬይ ቱ ጋድ የኢትዮጵያ ኤምባሲ ይሄን ተከታትሎ ያወጣዋል። ከፖሊስ ጋር ግንኙነት አድርገው አሜሪካን ውስጥ ቁጭ ብሎ እንደዚ አይነት ነገር ቁጭ ብሎ የሚያይ ወይ ይሄን ነገር ሲፈጸም የሚያይ ይኖራል ብዬ ስለማላስብ ነው የምልህ። የዚህ ልጅ እውነተኛ ኤግዛክትሊ መቼ እንደተጀመረ መቼ መደዋወል እንደተጀመረ በጠቅላላ ማለት ነው አልተፈጠረም። ይሄ ፖለቲካ ኤኒቲንግ አይደለም ቴዲ። ሶ መኒ ውመን ብዙ ሴቶች ሬፕ ተደርገዋል ኢትዮጵያ ውስጥ። በዚህ በጦርነቱ ብቻ ሳይሆን ማአት የሴት ልጅ ፔን የሚታፈናል በኢትዮጵያ ውስጥ። for God's sake still until this day ቴዲ ኢቨን ባለትዳር ሆነ ሬፕ ከተደረግ እንደ ሬፕ አይታይም በኢትዮጵያ ምድር ህግ ላይ። ይሄ የሴት ልጅ እውነቷ እንዳይወጣ መደበቅና ይሄንን ፔን ቤዚክሊ መቀለጃ ይሁን ማለት ነው ለኔ። እንደ ቀልድ እንዲታይ
እንደ ሲሪየስ እንዳይወሰድ ሴት ልጅ ወጣ እንዳትታመን የሚያደርግ ማለት ነው። አትሊስት ዝም በሉ። ዝምታም እንትን ነው፣ አትሊስት ክሊር እስከሚሆን ድረስ ማለት ነው። እንደዚህ አይነት ነገሮች if we just keep allowing them መቼም ቢሆን ሊቆም አይችልም። የሴት ልጅ ኦልሬዲ እናቶች በጠቅላላ የሚሰቃዩት በየአይነቱ በየቦታው ስንት አይነት ጉዳይ አለ። በዚህ ጦርነትማ ጋድ ኖስ እኔ መሬት ላይም ስላየው ሊሆን ይችላል። የነዛ ሴቶች ድጋሚ እኔን ሌላ ሴት አይደፍሩም ብላ እኔው እዚሁ ቆማለሁ እንጂ ድጋሚ መጣው ሲንትን ሲሉ እኔው እዚሁ ቀራለሁ ያለች ልጅ ነች አይኔ ላይ የምትመጣው። this is not a joke። ደጋግማችሁ ምንፕሌት አድርጋችሁ አንዱን ያልተባለውን ተባለ ብላችሁ ግራ ታጋቡት ህዝቡን። በዚሁም ላይ ከመጀመሪያው ጀምሮ ቴዲ ለኔ አሏሽ ገና ወሎ ላይ ቺ ሴትዮ ወሎ 50% ተይዘው በቲፒኤልኤፍን አሳልፉ ስትል ነው መከታተል የጀመርኩት። በጠቅላላ ወልቃይት የአማራ ከሆነ ማለት እንትን አይሆንም ስትል ምን ማለቷ ነው ፖለቲካሊ ስል ነው የምሰደብ እኔ የጀመርኩት። አሜሪካ ድረስ መጣ ጀነሳይድ እንኳን ብላ ለዋይት ሃውስ ለህዝብ ለመንጋው በጠቅላላ ጀነሳይድ እያለች ትልቅ ስቴጅ ላይ አግኝታ ጀነሳይድ ያላለች ስቲል ለሶሻል ሚዲያ እና ለመንጋ ጀነሳይድ የምትል ሴትዮ ነች። በጀርባቸው በኢቭን ነው የምነግርህ እንዳለ የተናበበ በዛ ምክንያት ነው መጠጋት እንኳን እንትን የሚለኝ የነበረው ነው የምልህ። በጀርባቸው ያለውን ነገር ስለምፈራው ነው የምልህ። እሷ ሴትዮ እዚህ መሀል ላይ መጣ ስትገኝ ሳይ ለእኔ I don't even know what to say to be honest። እዚህ ጋር እስኪ አንድ ጥያቄ ላንሳ። ይሄ ምንም ጥርጥር የለውም። ብሔርተኛ አንገትህም እጅህም እግርህም ዋጋ ካወጣለት ይሸጣል። ዜሮን ኬር ከብሔርተኛ ጋር እንዳቀልዱ ሁሉንም እያልኩኝ አይደለም። አብዛኞቹ ገንዘብ ካስገኘለት ይሸጣል። ምንም ጣጣ የለባቸውም። ሐቁን ግን በተቻለ መጠን እናውራ። ጉዳዩ በፖሊስ ተይዟል አይደል? በፍርድ ቤት ያለ ነው አይደል? ፖሊስ ምርመራ ላይ ነው አይደል ያለው? ባልሳሳት ኦኬ። ይሄ ድርጊት የተፈጸመው መጋቢት አይደለም ቴዲ አይደለም? ያ የፖሊስ ምርመራ ላይ ነው አይደል? የፖሊስ ምርመራ ላይ ቢሆንማ በዚህ መልኩ አይወጣም ነበራ። ነው የፖሊስ ምርመራ ላይ ነው። ምኑ ነው የሚመረምረው? ፖሊስ በጥያቄ ላይ ፖሊስ ምርመራ ላይ ነው። ፖሊስ ምርመራ ነው የሚመረምረው ብዬ ያሉትን ሰዎች በጠቅላላ ኢንቮልቭ ያደረጉትን ሰዎች በጠቅላላ ምርመራ ላይ ከሆነ ለምንድን ነው ዶክመንተሪ እኔ ማረጉን እኮ ስለማቀ መሰለኝ ጥያቄ ለልና ያዘጋጀው ወይም ደግሞ አልተደፈረችም ለሚሉ ሰዎች ማለት ነው። አልተደፈረችም የሚሉ ሰዎች ከምናየው በመነሳት ልጅቷ አልተደፈረችም ፌክ ነው ለሚሉ ሰዎች ለሁሉም ይሄ መመለስ አለባችሁ በያላችሁበት ሆናችሁ። ይሄ ጉዳይ እስከሚገባኝ ድረስ በፖሊስ ምርመራ ላይ ያለ ነገር ነው። የመጀመሪያው ነገር በፖሊስ ምርመራ ላይ ያለ ነገር እስከሚገባኝ ድረስ የህግ ሂደቱ ፍጻሜ እስኪያገኝ ድረስ የህጉን ሂደት ሊያዛባ ስለሚችል እንዲህ ያለ ዶክመንተሪ አይሰራም። እንዴት ሊሰሩ ቻሉ? ሁለተኛ ይሄ ድርጊት ኧረ ቆይ በመድኃኒዓለም ምን ሆነ አንዴ እንትና ነጥብ ለማስጣል ወይ ለማስገኘት ሳይሆን ለመማማር ነው። ከተቀመጠን አይቀር ሐቁን እንያዝ። እነሱን ካሳመናችሁ እናንተ አንዴ ከገገምኩ አይመልሰኝ ማለት የለብም። ለማመን ዝግጁ መሆን አለባችሁ። እና ሀብትሽም እነ አማራ ስትሮንግ ምን ያያና ለሌለና ካሳመናችሁ ኦኬ አም ሶሪ ለማለት መዘጋጀት አለብን፣ ወይም ደግሞ ተሳስቻለሁ ለማለት መልመድ አለብን ብዬ አስባለሁ። ኦኬ እኔ ጥያቄ በፖሊስ ምርመራ ላይ ያለ ይሄ ቀላል ጥያቄ አይደለም። በፖሊስ ምርመራ ላይ ያለን ነገር ለምን በዶክመንተሪ መልክ ሰሩት? የህጉን ሂደት አዛባው። ሁለተኛ መጋቢት 14 ቀን የተደረገን ድርጊት ይሄ ሁሉ ምስክርነት በ4 ቀን ውስጥ ዛሬ 18 ነው ብላችሁኛል በኢትዮጵያ አቆጣጠር። እንዴት ሊያመጡ ቻሉ? እህት፣ ወንድም፣ ባል፣ አከራይ፣ ተከራይ በ4 ቀን ይህን ሁሉ ነገር ተሯርጦ ለመስራት እንዴት ፈጠኑ? አይከብድም ወይ? ለዶክመንተሪ ማለት ነው። ዶክመንተሪ ቅድመ ዝግጅት ያስፈልጋል። የፖሊስ የምርመራ ውጤት ይጠበቃል። ብዙ ነገሮች አሉና
እንዴት በዚህ ፍጥነት ሊሰሩ ቻሉ? ምናልባት አንቺ የገባሽ ነገር አለ ልልና አንቺ ልጠይቅሽ። ኦኬ ለእኔ ቴዲ የሚፈልጓቸውን ሰዎች በጠቅላላ ይዘዋል ወይ? ኮኔክሽኑ ጋር ከታሪኩ ጋር በጠቅላላ የሚገናኙትን ሰዎች ይዘዋል ወይ? እነሱ ሰዎች ለዚህ ነገር ላይ ኢንቮልቭ ማድረጋቸውን አምነዋል ወይ ነው which is they did already ልጅቷ ራሷ ይሄንን ዶክመንት እንትን ነው ብላለች። እናቴ ሞታለች ብላ የነበረችው እናቴ ያለች ብላለች። ባለቤት እንዳላት ተናግራለች። ባለቤቷ እኔ ነኝ ባለቤቷ ብሏል። ስቶሪ ስለወጣ ኦልሬዲ አንተ ትደናገጣለህ። ራሱ እኮ ወጣ ራሱ ትናገራለህ። ጎረቤቷ ራሱ ኢዚ የምትኖርበት ማንነቷ ኦልሬዲ ፋይንድ አውት ከተደረገ ወጣው ሊናገሩ ይችላሉ። ኦኬ ለምን በመንግስታዊ ሚዲያ እንዲህ ያለ ፕሮግራም ሰርቶ ማስተላለፍ የምርመራ ሂደት አዛባው? ኦልሬዲ ቴዲ ህዝብን እኮ በዚሁ ሴም ሰብጀክት ላይ እኮ ህዝብን 6 years እኮ አይደል ሴም ሰብጀክት ከ2019 ጀምሮ ይሄ ነገር አንዳንድ ግራ የሚገቡ ነገሮች በጠቅላላ ስቶሪ ላይ እኮ በመንግስትም ሳይድ ላይ እኔ ትላንትና ነው ከትላንት ወዲያ ያናገርኩ ጊዜ ለምን ፈጠኑ ለምን ተናገሩ ነበር የምልህ ነበረው። ምን ያህል ጊዜ ፈጀባቸው ግን ግልጽ የሆነ በጠቅላላ የተናበበውን ኃይል በጠቅላላ ይዘዋል ወይ ነው which is they did። ያንን ባያደርጉ ኖሮ ኦኬ እልሃለሁ። ለምን ኦልሬዲ ፈጠነ ብለህ እንዴ? ለምን የሷ ታሪክ መቼ ነው ታሪኩን መሰራት የጀመረበት ለምን አይባልም? ለምን ልጅቷ አሁንም ስቲል ለምን አላለችም አይባልም? እውነት ተደፍሬያለሁ እኮ ለምን አሁንም የሕክምና እንትን ማለት ይቻላል። not only that ቴዲ ለምን መዓዛ ይሄንን ስቶሪ እንትን አልተናገረችም? ፔጇን ላይ እሱን እንጠይቃለሁ። ግን አሁን በዚህ አልተደፈረችም በሚሉት ወገን እኔ ትንሽ እንትን ስላለኝ ነው ብዥታው ስለከተተኝ ነው። ኢቢኤስ ኢቲቪም ይሁን ፋና ኦኬ የእነሱ ድክመት አለ። ቅድም ስናገር እንደነበረው ይሄ በሚዲያ ታሪክ ናያቸውን ሰምቼው ማላውቀው ነገር ነው። እንዲህ ያለ ነገር በዳይን ሳያካትቱ በዳይ እንኳን መካተት አልፈልግም ካለ ልናካትተው ፈልገን ፈቃደኛ ባለመሆናችን የአንድ ወገን ብቻ ነው ያቀረብነው ዘገባ። በማንኛውም ሰዓት ፈቃደኛ ከሆነ እናካትተዋለን ተብሎ ይዘገባል። እንዲህም አላሉ። አሁን የእነሱን ቆይ በዛ ወገን ለሚተነትኑ ሰዎች ላስቀምጥና ፖሊስ እየመረመረ እንደሆነ በተደጋጋሚ የተናገረ ኢቢኤሶች ባለቤቷም ሰራተኞች ጠቅላላ ዲቫይሶቻቸው በሙሉ እየተፈተሹ ባሉበት ሁኔታ ላይ የፖሊስን የመጨረሻ ውጤት ባላወቅንበት ሁኔታ ላይ እንዴት ዶክመንተሪ ሰሩ? ብዙ ቴዲ ላይክ አይ ሴድ ፍጥነቱ ኦልሬዲ ኮሽን የማደርገው ነገር ነው። እኔ የምኳል ለምን ሪያክት አደረጉ ራሱ ነው የምነግርህ። ኢንቨስቲጌሽኑ እና ኦልሬዲ ግን this is it done ከተባልክ ግን ምንድን ነው የምታደርገው ነው? does it take you ዶክመንተሪ ይሄን ስቶሪ ይሄ ሆነ ለማለት 1 ሰዓት 2 ሰዓት ይፈጃል? ቴዲ ካለቀ ኬዙ ያሉትን ሰዎች ኢንቮልቭ ያደርጉበትን ኬዞች እንትን ከተባለ ከታወቀ ኢንቮልቭ ያደርጓቸው ሰዎች በጠቅላላ ኢንቮልቭ አድርጌያለሁ ብለው ካመኑ ከ3 ሰዓት ከ4 ሰዓት በላይ ይፈጃል። ዶክመንተሪ እንደዚህ አይነት ዶክመንተሪ አሁን ያያችሁት አይነትን ለመስራት ዶክመንተሪ ሳይሆን ተሰርቶ ፐብሊክ የሆነው የተቀረጸው ፕሮግራም በቃ ከዚህ በኋላ እኮ ፖሊስ ምን የሚሰራው ነገር የለም ማለት ነው። አሁን ከዚህ በኋላ ዋቲፍ የፖሊስ የምርመራ ውጤት ከተሰራው ዶክመንተሪ ኦልሬዲ ከዚህ በኋላ ምንድነው ሊኖር ይችላል? እሱን እኮ ነው የምልህ። ከዚህ በኋላ ምን ሊኖር ይችላል? አለስ ሌላ እሱን ከፖሊስ ለምን አንሰማም ነው? እሱን በነገራችን ላይ በዚህ አጋጣሚ ይሄ የፖሊሶች የምርመራ አሁን የፖሊሶች ምርመራ ኢንቨስቲጌት እያደረጉ ነው አይደል? ካሜራማኖች እየተፈተሹ ነው። ባለቤቷ ተጠርታ የጠየቀች ነው። ልጅቷ የጠየቀች ነው። ከዚህ ጋር ከጉዳዩ ጋር ንክኪ ያላቸው የተባሉ ሰዎች ሁሉ እየተመረመሩ ነው። የዚህም መጨረሻ እኮ አላወቅንም አይደል? መጀመሪያ ከፖሊስ አይደለም ወይ ወንጀል ነው ወንጀል አይደለም የሚለው ማወቅ ያለበት ለምን እዛው ከፖሊስ እንትን ዶክመንተሩ ላይ ፖሊሶች በጠቅላላ የያዟቸውን ነገሮች አላየህም? ሰዎቹ ሰው ከፖሊስ ጋር ግንኙነት አለ ማለት ነው። ኢቨን ዊዝ ዘ ዶክመንተሪ አይደል? ኖ እሱን አይቻለው። ተቀርጸው ሲቀርጹ ፕሩቭ እኮ ተደርድረው ላይ ናቸው። ኧረ ሰዎቹ እኮ ተጠርጣሪ ናቸው። አሁን ካሜራማኑ፣ ሪፖርተሯ፣ ኤዲተሩ፣ የሚዲያው ባለቤት እኮ አሁን እኮ ኮርት እንዴት እንትን እንደሚላቸው ነው እንጂ ፐብሊኩ እንደዚህ ኦልሬዲ ፖለቲሳይዝ እያደረጉበት እየተጠቀሙበት እነሱ በጠቅላላ ኦፖዚት ሳይድ ያለው ፖለቲሳይዝ ባያደረገው ኖሮ
they don't have to do this ብዬ ነው ማምነው። right away ማድረግ አልነበረባቸውም ልል ይችላሉ። ፖለቲሳይዝ እያደረጉት ግን ይሄን ነገር ኦልሬዲ አንገር እየፈጠረ ከሆነ ግን they have to respond ብዬ ነው ማምነው። ለዛ ነው ፖለቲሳይዝ አታርጉት። በአንድ ሳይድ ብቻ ኤኒቲንግ የምታደርገው ከሆነ ወይ ህብረተሰብን ለመወንጀል የሆነ ቦታ ነው ለማለት ከሆነ ግን ቤዚክሊ ሁሉም የራሱን ፖለቲካ ይሰራብሃል። they make the mistake እነሱ ካፒታላይዝ አድርገውበታል። በግልጹ የምነግርህ ነገር በመንግስትና ሳይድም ቢሆን ነው የምነግርህ። ይሄ ነገር ግን እውነት ነው ኤኒቲንግ ለሚለው ነገር ሰው የራሱን ጃጅመንት ራሱ ያርግ። እውነት ነው የትኛው ስቶሪ ነው ትክክል የትኛው ዝናት? እስቲ እነ ማዛ መሐመድ የት ናቸው ያሉት ዛሬ? ሪስፖንድ ያርጉ። ስልክ ቁጥሩ የኛ አይደለም ይበሉ። እስቲ ስልክ ቁጥሩን ባክ በጣም ደስ ይለኛል። it take me a second or something የማን እንደሆነ find out ለማድረግ አሜሪካን ሀገር ውስጥ ካለች ምን ስልክ ለእስቲ የት ናቸው ቁጥሩ ምን ይነግርሻል? ለምሳሌ የማዛ ማንነት እንደተደወለ ስልኩ ግንኙነት ከልጅቷ ስልክ ጋር ለምሳሌ የአንቺን ስልክ ማንም ሰው ሊያገኝ ይችላል። ስልክ ቁጥሩ ምን ኖ ስልክ ቁጥሩ የተደወለበት ቁጥር ስልኩ ያንን ሪከርድ ኔትወርክ ፎጋት ሴ ቴዲ በመንግስት ኔትወርክ ደውለው እኮ ነው እንደዛ የሚያወሩት እኮ how stupid is that? በመንግስት ኔትወርክ ደውለ እንደዛ የምታወራ ከሆነ it can't get stupider than that. anything hack ሊደረግ የሚችል ነገርን ነው የምነግርህ። ወዲያውኑ ከቪዲዮ ሪከርዱ ሲወጣ ነው ምናምን የሚለው ዲቴል ሞር ኢንፎርሜሽኖች ወደፊት የምናውቀው ነው። አሜሪካን ሀገር ግን ሆነ የራሷ ቁጥር ከሆነ ያ ቁጥር ከሆነ I guarantee you እንደው ብታዘጋውም ይገኛል። ብታዘጋው ማለት ነው እና አብሯትም ያለው የደወለው ያንን ግንኙነት ኦልሬዲ ወጣ። ለምን እንትን ማለት ፈለገች? ለማስፈራራት ፈለገች ልጅቷን። ግልጽ ነው እንግዲህ ንግግሩ it cannot be AI እንደዛ እንኳን እንትን አይደለም። AI እንደዚህ ለዛውም በአማርኛ እንትን it's not possible. It's very clear ስልኩን እንትን እንደሆነ ለምንድን ነው ያንን ቃልሽ ልልናሽ ኦኬ ለምንድን ነው ያንን ድርቅ ብለው AI ነው ናሬቲቭ ሌላ ለመፍጠር ኤኒቲንግ የሚካሄደው? እውነት ካላቸው የት አለ ቴዲ ራሷ ሪስፖንሲብል እንዳትባል ትላንትና ለመጀመር ምን ትዊት እንዳደረገች ታውቃለህ? ራሷ ኦሪጂናሊ ይሄን ስቶሪ ሰውን ትዊት ያደረገችው የሰውን ሪትዊት ነው ያደረገችው። የሰውን ሪትዊት ካረገች እዚህ መጠየቅ እንዳትችል ማለት ነው። ሪትዊት ነው ያደረኩት እኔ ተቀብዬ አይደለም እንድትል ማለት ነው። የሰውን ሮቤል የሚባለው የትሪፕል ኤ እንትን ነው ሪትዊት ያደረገችው። ለምን እሷ ያንን ነገር እንደው ሌላ ሁሉ እንትን አድርጎ ለምን እሷ ያንን ስቶሪ ተካፋይ ያልሆነችም? እሷ ቢሃይንድ እንትን ስላለችበት ነው። ኤኒዌይስ no matter what እውነትን እንትን ልትሸሿት አትችሉ። በሴት ልጅ ህይወት በሴት ልጅ እንትን አትቀልዱ። የሌላ ሬፕ የተደረገች ሴት ማአት አሉ። የነሱን ፔን እና እንትን ድናይዳታ ጀስቲስ አትጠቋቸው። that's all ቴዲ። ኦኬ ቴንክ ዩ ልልና እሺ በተቻለ መጠን ቴዲ ሞሼ ይቀጥልና ቀጥዬ እሄዳለሁ። ከሞሼ ቀጥዬ እሺ በተቻለ መጠን የተለያዩ ሀሳቦችንም ማስተናገድበት ምክንያት የላካችሁ ብዙ ሰዎች አይቻቸዋለሁ። ጓደኞቼ አስገባቸዋለሁ። አዲስ አስገባለሁ። እዚህ ጋር ያሉ ሰዎች ያወሩና አስገባቸዋለሁ። በትዕግስት ጠብቁኝ። ተጨማሪ ሰው መጨመር ስለማልችል ነው። ዋናው ምንድን ነው? ከግራም ከቀኝም ያለውን አየር ላይ የሚናፈሰውን ወሬ በአይናችሁ ያያችሁትን በጆሮአችን የሰማነውን ፈጭታችሁ ፍርድ እንድንሰጥ ነው። ሌላ ነገር የለውም። ለዛ ነው ሚዲያ የሚያስፈልገው እና ግራ ቀኙን እያደመጣችሁ የራሳችሁን ፍርድ እየሰጣችሁ እንዳላችሁ ተስፋ አደርጋለሁ። ከስሜት ውጡ። ከስሜት ይሄ ከጥላቻ ከስድድብ ምናምን ውጡና ማን ምንድን ነው የሚናገረው የሚለውን አድመጣችሁ ከራሳችሁ ጋር አገናዝባችሁ ደግሞ ፍርዱን ራሳችሁ ትወስዳላችሁ። እሺ ወደ ሞሼ ልምጣ። ሞሼ 8 ደቂቃ አለ። እሺ ታንክ ዩ ቴዲ። ሌሎቻችሁንም ሰላም ብያለሁ። ስለተሰጠኝ እድል አመሰግናለሁ። ቴዲ መጀመሪያ መጀመር የምፈልገው አንተ የምትሰራው ስራ በራሱ ጥሩ ነው። እዚህም ሊሰሙ የመጡት ሰዎች ወደ 3500 ሰዎች ጥሩ ነው። እውነት ፈልገው ነው የሚመጡት።
በሁለት መንገድ ማየት ግን አለብን። የመጀመሪያው ምንድን ነው? እናንተና ቴዲና ሌሎች ኢትዮጵያውያን ከአድቮኬሲ አንጻር የሰው እንባ እንዲወጣ ከመፈለግ አንጻር ነው ይህን ፕሮግራም የምትሰሩት። ሌሎቻችን ደግሞ እዚህ ያለ ነው በአንድ ልባችን እናንተ እንደምትሉት ያን እያስብን፣ በሌላው ልባችን ደግሞ ፖለቲካል ጌም ቲዎሪ ልናደርገው ነው የምንመጣው። ትክክል። ምክንያቱም ሊትራሊ መንግስትን ሊከላከል የሚመጣ አለ ደግሞ በዛው መጠን ደግሞ ምክንያቱም ተጠያቂው መንግስት ስለሚሆን በዚህ ፕሮሰስ ውስጥ የሚጠየቅም ሌላኛው አካል ለምሳሌ እኔ የምከላከለውም ኃይል ስላለ ምን ይሆናል ማለት ነው። በእውነት ውስጥ ፖለቲካል ጌም ቲዎሪም አለ ማለት ነው። በዚህ ልፊያ ውስጥ ነው የምንቆየው። እኔ መጥቀስ የምፈልገው ነገር አለ። ምንድን ነው? በመጀመሪያ 3 መሰረታዊ ጉዳዩ ከተፈጠረ ጀምሮ የሚንጓለሉ ኃይሎች አሉ። ማን ነው? ኢቢኤስ አለ፣ ሁለተኛው መንግስት አለ በዋነኝነት፣ ሌላው ደግሞ የሚከሰሰው የአማራ ኃይል አለ። አሁን አንዳንዶች ወንድሞቻችን ድምፅ አለ። አንዳንድ ወንድሞቻችን ምን ይሉን ነበረ? መጀመሪያ ከመጀመሪያው ጀምሮ እናዝን ነበር ይሄ ነገር እንደወጣ ምናምን ሲሉ እንሰማለን። ግን ከመጀመሪያው ጀምሮ ክስ እንደመጣና ከመጀመሪያው ጀምሮ ወደ መከላከል ዞረንም እንደነበረ ደግሞ እናስታውስ ነበረ። የምር የልጅቷ መደፈር የአንድ ኢትዮጵያዊ ሴት መደፈር ብቻ ተደርጎ ታስቦ ቢሆን ኖሮ ምንም አይነት ምርመራና ብዙም አይነት ክርክር ላያስፈልገው ይችል ነበረ። አብዛኞቻችን በወቅቱም ስናደርግ የነበረው ፍረጃ ነበረ። ምክንያቱም እንግዲህ ቴሌቪዥን ላይ ወጥታ እች ልጅ ተደፈርኩ ብላ ስትናገር ለምን ተደፈረች ሳይሆን የተባለው ለምን ተደፈርኩ ትላለች ነው። ከመጀመሪያው ነው ክርክሩ የተፈጠረው። አሁን መጥተው ዛሬ ላይ እንደ አዲስ ነገር ተፈጥሮ ያን ያዝንን ነበረ ልክ አልነበረም የሚሉ ሰዎች ያሳዝኑኛል ቴዲ። ስለዚህ ኢቢኤስ ምን ያገኝበታል ነው ከነጥቡ። ምን ያገኝበት ነበር ኢቢኤስ ብለን ስንሰራ ኢቢኤስ ገንዘብ ነው የሚያገኝበት። ከዚህ ውጭ ምንም አይነት ፖለቲካል ትርፍ አይኖርም። ዩቲዩብ ይሸጣል፣ የሆነ ነገር ያደርጋል። ዳት ኢዝ ኢት። ኦኬ። ሁለተኛው ማነው? የአማራ ኃይልስ ከዚህ ምን ያገኛል ከውጤቱ ብለን እንገምግም። የአማራ ኃይል መደፈር ለአማራ ህዝብ ብርቅ አይደለም። አሁን መታሰር ብርቅ አይደለም። ከዚህ በፊት ያልነበረ በዚህ 6-7 ዓመት ያልነበረ ታሪክ አይደለም ያለው። ስለዚህ ይሄ አዲስ ነገር በቴሌቪዥን ወጣ፣ በማስ ሚዲያ ወጣ፣ ከሳተላይት ተረጨ። ኒው ቲንግስ አይደለም ለአማራ ኃይል ምንም ብርቅ ነገር አይደለም። እኔ በማስረጃ መጠቅስልህ የዛሬ 2 ወር ጎንደር እንፍራንዝ ላይ የተደፈረ መደፈር በማስረጃ በሐኪም ማስረጃ አቀርብልሃለሁ። በየቀኑ ፕራክቲስ የምናደርገው ነገር ነው። እሱን አደባባይ ማውጣት እኮ ይቻላል። እሱን በየዩቲዩቦች ላይ መልቀቅ ይቻላል። ጎጃም ላይ የተደረጉ መደፈሮችን፣ በመከላከያ ሰራዊት ጭምር የተደረጉ መደፈሮችን እናውቃለን። ስለዚህ አዲስ ነገር ነው እና አማራው ከዚህ ሊያተርፍበታል ብለህ የምትለው ነገር ምንም ነገር የለም። ታዲያ ከዚህ ማን ነው ሊከላከል ይሄን የሚችለው ስንል 3ኛው መንግስት ነው። በብቸኝነት ሊቀር የሚችለው መንግስት ነው። ሉክ እንዴት ነው የሚጀመረው? ልጅቷ ኤሪያው ላይ ተገኘች። ኢቢኤስ ቢዝነስ መስራት ፈለገ። ሁለቱ ተገናኙ፣ ቀረበ። ሲቀርብ 2 ፓርት አለን። የአማራው ኃይልና መንግስት መጣ። የአማራው ኃይል ይሄን ትክክለኛ ጥያቄ አጋጣሚውን አግኝቶ ተቀበለው፣ ወሰደው። እንደዚህም አይነት ሌጋል የሆነ ነገር አገኘን ማለት ነው ብሎ ወሰደ። መንግስት ደግሞ የፖለቲካዊ ሽንፈት እንደሚያመጣበት አየና አሁን የምናያቸውን ድራማዎች፣ አሁን የምንሰማቸውን ነገሮች መፍጠር ተጀመረ። ብዙ ሰዎች አሁን እዚህ ጋር ስለ ፖለቲካል ኮሬክትነስ እና ስለ ትክክለኝነት ምናምን ስለመበደል እዚህ ጋር ይህን መልስልኝ። መንግስት የፖለቲካ ሽንፈት ይደርስበታል ነው አላልከው? አስቀድሞ ኦነግም የፋኖ ኃይሎችም ጽንፈኛውም ኦነግ ሸኔም ደፋሪዎች ናቸው እያሉ በራሳቸው ሚዲያ ይናገራሉ። ስለዚህ እንዲህ ያለ ዜና ሲያገኙ ተመስገን ብለው ነው እንጂ የሚወዙት ለምን የፖለቲካ ሽንፈት ይሆናል? ምክንያቱም ደፋሪዎቹ ከልጅቷ ነገር እንደተረዳችሁት የታጠቁ ኃይሎች ናቸው። ስለዚህ ይሄ ለመንግስት ግብአት ይሆናል እንጂ እንደ ሽንፈት ይሆናል? እስኪ እሱ ነገር በጣም ጥሩ። ይሄ ነገር እንደዚህ ተፈጥሮ ቢሆን ኖሮ በአማራ ኃይሎች ስፔሲፊክ በአማራ ኃይል መንግስት እንደሚከሰው በአማራ ፋኖ ተፈጥሮ ቢሆን ኖሮ ልጅቱ እስክትወጣ አይጠብቅም። መንግስት የዛሬ 2 ወር 3 ወር የዛሬ ዓመት ነበር ፕሮግራም የሚሰራበት። ኢቲቪ ወስዷት ቁጭ አርጓት ዋና ኦፊስ ላይ ፕሮግራም የሚሰራባት የዛሬ ዓመት ነበር የሚሆነው። ኖት አሁን አይደለም። የመጀመሪያው። ሁለተኛው ደግሞ ምንድነው? ድምፅ አለ አዲስ። ሁለተኛው ደግሞ ምንድነው? ልጅቷ ተደፈረችበት ወይ ደግሞ ልጅቷ ቪክቲም ተደረገችበት የሚባለው ኤሪያ ከአማራ አሁን የፋኖ እንቅስቃሴ ካለበት ኤሪያ በተወሰነ ይርቃል። ስለዚህ ይሄን በምንም ተአምር ከአማራ ኮዝ ጋር ኮኔክት ልታደርገው ወይ ግንኙነት ልትፈጥርበት በታሪክ አትችልም። ስለዚህ ይሄ ነገር ከሽፏል። በዚህ ነው ምክንያቱም ነው። ወደ ነጥቡ ልምጣልህ፣ ወደ አቆምኩት ነጥብ። አሁን
እዚህ ጋር 2-3 ሰዎች በጣም አዘኔታ አድርገው ማዘን ጥሩ ነው። እኔ ምንም ችግር የለም። ይሄ ማዘን ፍሮም ደ ቢጊኒንግ ያለ ነገር ቢሆን ችግር ይሄኔ ሶሉሽን ለመፍጠር ነበር ብንገናኘው። ይሄን ዶክመንተሪ እንኳን ለማመን እንዳንገደድ ብዙ ምክንያት አለን። የቲፒኤልኤፍን መንግስት የሚከሱት እዚህ ቤት ያሉት የአብይ መንግስት ለውጥ አመጣልን ብለው የሚነግሩን ሰዎች አዲስ አበባን እንደ ባግዳድ የሚል ዶክሜንተሪ ተሰርቶ አዲስ አበባን እንደ ባግዳድ የሚል ዶክሜንተሪ ተሰርቶ ለዛውም ከፍርድ ቤት በፊት ለዛውም ከፖሊስ ምርመራ በፊት ኦልሬዲ ቴሌቪዥን ላይ አልቆለት ለሚቀርብ ነገር ትክክል አይደለም ብለው ተወቃቅሰናል ብለው ያሳለፉ የመንግስት ደጋፊዎች ናቸው። ዛሬ ከፖሊስ ምርመራ ውጤት በፊት በ3 ቀን መንግስት ኦኬ፣ እንደዛ ከሆነ ላለፉት 4 ዓመታት ወለጋ ላይ የታገቱት ሴት ተማሪዎች ዶክመንተሪ ለምን አልተሰራላቸውም? ፖሊስ ለምን አልመረመራቸውም? የነሱን ስልክ ጥሪ ለምንድን ነው ሊጠለፍ ያልቻለው? ከአሜሪካ ድረስ መስመር ዝርጋታን እነዚህን ነገሮች አድርገህ በጣም ኢንቴሌክቹዋል በሆነ መንገድ ኢንቴሊጀንሲን አስፍተ ምርምር ያደረገ የፖሊስና የደህንነት ኃይል ወለጋ ላይ ለሚደረግ ነገር እንዴት አቃተው? እሱን አልነግርህም። የዛሬ 2 ሳምንት ላይ አሊዶሮ ላይ አዲስ አበባ 100 ኪሎ ሜትር ራዲዮስ ውስጥ 2 ባስ ተጠልፎ ነበር፣ ታፍኖ ነበር። እነዚህ ግንኙነቶች ብር የሚጠየቀው በመንግስት ቴሌኮሙኒኬሽን ሲም ካርድ ነው። ይሄን ኮንትሮል አድርጎ ይሄን በዜና ለማምጣት ይሄን ዶክመንተሪ ለማምጣት የሰነፈ መንግስት ወይ ደግሞ የማይሆን መንግስት ይሄ ሲሆን ልናምንበት የምንችልበት ግዴታ አለብን። ላለማመንስ እኔን ተወኝ፣ እኔ ጭራሹን አላምንም። ሌላውም ኢትዮጵያዊ ከዚህ ነገር ኒውትራል ሊሆን የሚፈልግ ሰው የሚንደላደል ሰው እዚህ አጠገቡ ጋር የሚደረጉ ነገሮችን ማሳመን መስራት የማይችል መንግስት ይሄን እንድናምንለት ሲጠይቅ ሪሊ እንድናምን ይገደዳል። አማራውስ እኔ የምወክለው ወይ ደግሞ እኔ አልወክልም አክቹዋሊ እኔ ቆሜለታለሁ የምለው ህዝብስ ላለፉት 6-7 ዓመታት ፕራክቲካሊ እያየን የመጣ ነው እየተደረገ የመጣው ከዚህ ያነሰ ነገር ነው። ስለዚህ ይሄን ነገር እንዳንቀበል የሚያደርገው ሪሊ አሁን እዚህ ጋር ተወጥቶ ልጅቷ እንደዚህ ነው ኤአይ ምናምን እየተባለ ወያኔ ዶክመንተሪ ይሰራ ነበር። ወያኔ ዶክመንተሪ ሲሰራ ቢያንስ ይመስል ነበር። ትግራይ ሆቴል ጋር ቦምብ ሲያፈነዳ ትግራይ ሆቴል ጋር ቦምብ ሄዶ አስቀምጦ አሳይቶ ነበር ዶክመንተሪውን ሲያደርግ የነበረው። እንደዚህ ቀሽም የሆነ ድራማ አይሰራም። እቺ ልጅ ከ4 ቀን በፊት ፊቷ አልተሰነጣጠቀም ሲል አያና ሰማሁት። እንደ የዛን ቀንም ስትቀርብ እኮ ፊቷ አልተሰነጣጠቀም። ሺዝ ኖርማል፣ ምንም የሆነችው ነገር የለም። ጉዳዩ ከተፈጸመበትና እስካሁን ያለው ጊዜ የጊዜ ሂደት ውስጥ አለ። በዛ ጊዜ ሂደት ውስጥ ፊቷ ሊቀየር ይችላል፣ የመፈወስ ነገር ሊመጣባት ይችላል፣ ብዙ ነገር ሊኖር ይችላል፣ ብዙ ነገር። ሁለተኛ ደግሞ ምናልባት ሳይኮሎጂ የተማረ ሰው ሊኖር ይችላል። እዚህ ውስጥ ካላችሁ በደንብ ላስገነዝባችሁ የምፈልገው ነገር አለ። ሊፕ ሪዲንግ አድርጉና ልጅቷ መጀመሪያ ላይ ስታወራ የነበረውን ሊፕ ሪድ አድርጉና ፋሻል ኤክስፕሬሽኗን ውሰዱና ለሳይኮሎጂስቶች ነው የምነግራቸው ድምዳሜ ውሰዱ። ይሄ ጥንቆላ ማለት አይደለም። ትልልቅ የዓለም ሀገሮች ላይ በተለይ እንደዚህ ጭቆና በሚበዛባቸው በኋላ ዶክመንተሪዎችን እንደዚህ ወስደው ኢንቴሌክቹዋሎች አናላይሲስ ይሰራሉ። ያ ሰው የሚናገረው እውነት ነው ውሸት ነው የሚለውን ማለት ነው። እቺ ልጅ እዛ ላይ የመጨረሻ አንድ ነገር ላንሳ። ኢቲቪ ቀርቦ ባስተላለፈው ዶክመንተሪ ላይ ከኢቢኤስ አርካይቭ ውስጥ ያገኙት ይመስለኛል። ከአርካይቭ ውስጥ ዳይሬክተሯ እንዴት መናገር እንዳለባት ስትናገር የሚደመጥ ድምፅ አለ። እንዲህ ብትይ ጥሩ ነው፣ እንዲህ ብትይ አንጀት ያለሽ የሚል ነገር አለ። እሱን ሰምታ ሀሳቤ ላድርግና እሱን እንዴት አየው? አዎ ትክክል ነህ ቴሪ። አንተ የሚዲያ ሰው ነህ። የሆነን ሰው ፕሮግራም ልትሰራ ጠራ። ያ ሰውዬ ኤክስፒሪየንስ የለውም። ስለ ስቱዲዮ የሚያውቀው የለም። ስለ ማይክ የሚያውቀው የለም። እንደገና የፕሮግራምህ ይዞታ ይወስነዋል። ምን አይነት ፕሮግራም የሚያስለቅስ ይሆን የሚያስደስት ኮሜዲ ሰው ልታቀርብ ፈልገህ በል እንዳታስለቅሰን ልትል አትችልም። የውል ጥርስን ስስቅ እንደዚህ ያደርገህ አለባበስህ እንደዚህ ቢሆን ልለ ሊድ ልታረግ ትችላለህ። እቺም ልጅ ግን ስቶሪ ልመርጥለት አልችልም። እንዴት ይሄ የምትናገር ሰምቼዋለሁ። ስቶሪ አልመረጠልችለትም። ያደረገችው ምንድነው? ሊድ ነው ያደረገቻት። እንዲህ ብታወሪ እንደዚህ ብታደርጊ ሞር እነሱ ገበያቸውን ነው የሚሰሩት። ኢቢኤስ ቢዝነስ ድርጅት ነው። ዩቲዩብ ነው የሚሸጠው፣ ቴሌቪዥን ነው የሚታይለት። ስለዚህ ኳሊቲ የሆነ ልብ ሊኮረኩር የሚችልን ነገር ሊያቀርብ ይችላል። ትክክልም ነው እንደ ቢዝነስ እንትን። ልጅቷም ደግሞ ትሪግ መደረግ ትፈልግ ይሆናል። ምንድነው ያን ካሜራዎች ላይ ስትቀርብ እንደዛ አይነት ስቱዲዮ ላይ ኢቢኤስ ለቢዝነስ ነው ለዩቲዩብ ሽቀላቸው ነው ካልክ ሆል ስቶሪን ስክሪፕት ነው ማለት አይቻልም። ምክንያቱም እኔ እንደ አንድ አማራ ይሄ ስራ ላለፉት 6-7 ዓመታት በየቀኑ የሚካሄድ ነበረ። ለምንድነው ድራማ ብለው
አሁን የተፈጠረ ነገር ዛሬ ላይ የተፈጠረ ቢሆን ኖሮ ከአንተ ጋር እስማማ ነበር፣ ድራማ ነው ብዬ ሰዎቹን ወቅስ ነበረ። ግን እየነገርኩ ነው፣ ከአንድ ሳምንት በፊት ሀፕን አድርጓል። 100 ኪሎ ሜትር አዲስ አበባ ዙሪያ ላይ፣ ባህር ዳርና ጎንደር ላይ፣ ጎጃምና ጎንደር ሸዋ ላይ ነበረ በ2 ወር ልዩነቶች ውስጥ። ስለዚህ አልልም። ለምንድን ነው ማልለው? በየቀኑ ፕራክቲስ እያደረግነው ኤክስፒሪየንስ እያደረግነው ያለው ነገር ለምንድን ነው ድራማ ተሰርቶ እቺ ልጅ ድራማ ትሆናለች አንድ ልገዛ የምችለው? ታንኪዩ ቴዲ፣ ሰዓት ሲኖረው ይመጣል። ቴንኪዩ ሞሼ። በዚህ አጋጣሚ ልጅቷ ሐዋሳም አካባቢ እንደኖረች ትናገራለች። ተከራይታ ያለችበት ቤት አከራያም አሁን አስቸጋሪ ነው። አሁን ያለንበት ወገኖቻችን ተበደልን ብለው ሚዲያ ላይ መምጣትም ይፈራሉ። ሀሳባቸውን በደላቸውን ወስደው የሚነግሩ ሰዎች አንዴ ከተናገሩ ድጋሚ ማስተባበያ እንዳይሰጡ አደጋም ሊያደርሱባቸው ይችላል፣ መንግስትም ሊያደርስባቸው ይችላል። ቢትዊን ዴቪል ኤንድ ዴር ሲል እኮ የምትሆነው አንዳንድ ኢትዮጵያ ውስጥ ተበደልኩኝ ብለህ ለመናገር በየትኛው ጥይት እንደምትመታ አታውቅምና በተቻለ መጠን እስኪ እያቻቻላችሁ አድምጡና ፍርዱ ለእናንተ ሰጣላችሁ። የሚናገሩትን ሰምታችሁ የልጅቷን ዶክመንተሪ ማየታችሁ ከቀና ልቦናችሁ በመነሳት ፍርድ እየሰጣችሁ እንደሆነ ተስፋ አድርጋለሁ። የኔ ቤት አድማጭ ተመልካቾች፣ እሺ ዙ 23 ሬዲ ነው? ሬዲ ነኝ። እሺ ወደ አንተ ልምጣ። 8 ደቂቃ አለው እንዴ? እሺ አመሰግናለሁ ቴዲ። ዛሬ አንድ ከሆነ ቀደምት ነበረ ወይንም በቴሌቪዥን ጣቢያ የተላለፈ ነበረ ካስታወሳችሁ፣ ኤኤንኤን የሚባል ቴሌቪዥን እሁድ ዕለት የቀረበ ዜና ነበረ። የዕለቱ ዕለት ኳስ ጨዋታ ነበረ። የኳስ ጨዋታ እየተካሄደ ያለ ኦሮሞና አማራ መካከል ችግር እንደተፈጠረ ተደርጎ የዛን ጊዜ ህወሓት መር ኢህአዴግ አሉ ፖዚሽኑን አለቀቀበት ወቅት ነው፣ ወይም ብልጽግና ያልመጣበት ወቅት ዘመን ላይ ያቀረበ። አሁን የኢኤንኤን አይነት ኢኤንኤን የዛን ጊዜ አይ ቲንክ ያየ ሰው ምናምን የነበሩበት ማህበር መሰለኝ። እዛ ሚዲያ ላይ ዘ ሴም ትሪክ ምንድነው ኦሮሞና አማራን አይነት ኮንፍሊክት ኢንጀክት የሚያደርግ ዜና ነበር የተሰራው። ይሄ ምን አካባቢ አደጋ ደረሰ ፖዚሽን ቦታውን ባላቅም ማለት ነው። እና ሲሚላር ኬስ ኢቢኤስ ከኢኤንኤን ምናልባት ወደ ኢቢኤስ ተላለፈ። ምንድነው ዕለቱም እሁድ ነው። ምን እሁድ መሆኑ ብቻ ሳይሆን የእሁድ ፕሮግራም ላይ ሰዎች ኢቢኤስ ኢንተርቴንመንት ሚዲያ ሆኖ ከስፔሻሊ ከዚህ ለውጥ መጣ ከተባለበት ጊዜ ጀምሮ ኢንተርቴንመንትነቱ አድጎ የሆነ የተለያየ አሳዛኝ ታሪክ ስለምንወድ የኢትዮጵያኖች አሳዛኝ ታሪክ እየተጨመረ ስለመጣ ብዙ ተመልካች ያለው ሚዲያ ነው። ስትሮንግ ሆኗል። ስፔሻሊ እሁድን በኢቢኤስ እና ቅዳሜን ከሰዓት የሚለው ፕሮግራም ላይ እና በእሁድ ኢቢኤስ ላይ አምጥቶ ዘሴም ፖለቲክስ ነው የተሰራው። ዘሴም ፖለቲክስ ነው። ማን ነው ሰሪው? ከታሪኮቹ ባለቤቶቹ ነው ማየት የምንችለው። ዘሴም ኢቢኤስ መጣ። ኢቢሲ ደግሞ ለምን አመጣው? አሁን ምንድን ነው ይሄንን ሲሰራ እዛው የመንግስት አካል ውስጥ የነበሩ ሰዎች ነው ሰፖርት አድርጎ ያን ሚዲያ። የዛን ጊዜ እንደውም የደብረ ጽዮን በኢንፎርሜሽን ቴክኖሎጂ ሚኒስቴር ነበር የዛን ጊዜ ካስታወሳችሁ፣ ዶክተር ደብረ ጽዮን በሱ የሚመራ ነው፣ እነሱ ናቸው ሰፖርት የሚያደርጉት ይባላል። ይሄንን ኢቢኤስን ደግሞ ዛሬ የብልጽግና አካባቢ ሰዎች የአስመራ የኤርትራ አይነት ቅብ ሊሰጡ ሰጡ። ግን አካሄዱን ስታየው ውስጡ የትግራይ ኤርትራ ሰዎች እንዳሉበት አድርጎ ናሬ ሲደረግ ነው የምናየው የሶሻል ሚዲያ በኩል። እውን ከሆነ ኢንቨስትመንት ነው። በኢንቨስትመንቱ ከተፈቀደ የምታረግበትን ቦርደር አይኖረውም ነበር ወይ? ያንን ቦርደር አልፎ ነው የቀረበው ወይ? ያንንስ በዚህ መልክ ልንገዛው የምንችል ህዝቦች ነን ወይ? እሱንም ኮንቴክስት ማየት ያስፈልጋል። ቀጥታ ደግሞ ኢቢኤስ መጣ። ኢቢኤስ ያቀረበው ሙቪ ውስጥ ወይም ድራማ ልጅቷ የተወነችበት ላይ ማአት ኢቨን ልሳን የሚመስል ቃሉ ላለ የሚል ድምፅ አለ። ሙሉን ቪዲዮ መስመር በመስመር ካዳመጣችሁት ዘሴም ቲንግ ደግሞ ዛሬም ደግሞ ኢትዮጵያ ብሮድካስት ኮርፖሬሽን ወይንም እንደ ቅድመ ቴዲ እንዳንተ እንዳትምታ ኤስ እና ሲ ደግሞ ሲያቀርበው ኢቢሲ ማለት ነው። ሲያቀርበው ደግሞ ምንድን ያደረገው ምንድነው ምናልባት በድንግልና እንዳገባች ምናምን ይልና ድጋሜ በድንግልና እንደነበረች በክብር እንደነበረች ምን ሚል ቃል ብቻ ወሰደ፣ ድንግል እንደሆነች ብቻ ወሰደና ነገር ግን ድጋሜ ደግሞ ልታገባ ስትሄድ ሰርጓ ላይ እርጉዝ ሆና ነው የሄደችው። እዛ ጋር አሁን ኢቢሲንም ሲንም
በደንብ መስመር ካያችሁ ክፍተት አለ፣ የአክቲንግ ዲፍረንስ አለ። ለዚህ ነው እውነታውን ኢቢኤስ ጋም እውነታውን እንድናጣ ተደርገናል። እዚህኛው ጋር መጣና እውነታውን ውስጡ ያለውን ነገር ገለልተኛውን እንካየ። ነገር ግን ምን ተማር ካል ደግሞ ከዚህ ኬዝ ምን ተማር የምትል ቀድመም ጥያቄ ስላነሳ ነው ከአጀንዳ ሳልወጣ ማለት ነው። እዛ ውስጥ ደግሞ ምን አይተናል? ብዙ የቅርሻት ፖለቲክስ አይተናል። ሰዎች ናሬት ሲያረጉ ከህዝብ ጋር ህዝቡ እንደዚህ አረገ፣ ኦሮሞ ህዝብ እንደዚህ አረገ የሚል ከፍተኛ የሆነ የጠልልነት ናሬሽን የተደረገበት ህዝብን ደምቢዶሎ ዩኒቨርሲቲ ለምን ቸኩሎ አወጣ፣ ለምን አያት ጨመረ? አንዳንድ ጊዜ ተከበብኩ የሚለውን ከበደ ብሎ አንብቦ ሊሆን ይችላል፣ እሱ የራሱ ጉዳይ ነው። ነገር ግን ደምቢዶሎ ዩኒቨርሲቲ እገታ ሲባል የዩኒቨርሲቲ ተማሪ እገታ ሲል ብዙ ጊዜ ደምቢዶሎ ላይ ነው ናሬት ሲሰራ እነ መሳይ መኮንን እነ የተለያዩ ሚዲያዎች ደምቢዶሎን ኬዝ ነው። ልጅቷ የደምቢዶሎ ቪዲዮ ውስጥ ራሱ የፎቶዎች ሳትኖር ደምቢዶሎ ነች ብሎ እነ ዩሪ ታደሰ ፕሮግራም ሲሰሩ ነበር። እነ ቤተልሔም ዳኛቸው የጥቁር ልብስ ለብሳ ነበር የመጣቸው፣ ፎቶ እዛ ውስጥ አይኖር ማለት ነው። ስለዚህ የሆነ የአቀባበል ፕሮግራም እንትን አለው፣ ኦርደር አለው፣ ሴግመንት አለው። ነገር ግን ኮመን ናሬሽን ኦሮሞ ህዝብ ላይ ቅድመ አማራ ስትሮንግም ናሬት ሲያደርግ ሰምቼዋለሁ። ምን ናሬት ሲያደርግ ሰማሁት? ማፀን ተቀዶ ሽል የወጣበት ሻሸመኔ ላይ አለ። ስቲል ዴር ኢዝ ኖ እንደዛ አይነት የዛን ጊዜ ሆስፒታል ሁሉ ሐዋሳ ሄዶ የተካሄደ ነበር። ስቲል ናሬት ማድረግ ይሄ ነው ብዙ ጊዜ የምትለውና አንተን ቴዲ የምቀበለ ፖይንት አለ። የአማራ ህዝብ ላይ ትርክ ተፈጥሯል ብለህ ብዙ ጊዜ የምታወራለህ። እንደ አማራ ስትሮንግ አይነት ደግሞ የኦሮሞ ህዝብ ላይ ትርክት ቀን በቀን እንዲፈጠር ለማድረግ የሚወርጡ ወርዶች ናቸው። ሌላ ደግሞ በጣም ሁሌ እና አማራ ስትሮንግ እና አዲስ ታይምስ የመሳሰሉ ሰዎች የሚያወሩት አይሻ የምትባል ልጅ አማራ ወላሂ አማራ ልሆንኩ የሚል ስቲል ያንን ኤቪደንስ አምጡ ብትላቸው ኤቪደንስ የለም። ግን ምን ማድረግ ነው? ትርክት መፍጠር ነው። በዚህም እንትን ኬዝ ላይ ወደ እንትን እየሰፋ እንዳይሄድ በብርቱካን ላይ ፎከስ እናደርግና አንተ እንዳልከው መደፈሯ ትክክል ነው የምትለው ወይስ ድራማ የተሰራ ነው የምትለው? የሚገርመው ልልና ቤት ገብቼ ሳወራ ስቲል በዚህ ሰዓት ድረስ ጭምር ነው የምነግርህ። እኔ እንደና አያና ሆኜ ሳይሆን በዚህ ሰዓት ጭምር ተደፍራለች ብዬ ማመን እፈልጋለሁ። መንግስት ለራሱ ተጠቅሞታል። ተደፍራለች ለማለት ምንድን ነው? ምክንያቱም ኦኬ ቴንክ ዩ ሴት ልጅ ተደፍራለች ብዬ ሴት ልጅን መጀመሪያ ሳውንዷን የምቀበለው፣ ሁለተኛ ኮሬክሽን ሳውንዷን አይደለም የምቀበለው። የመጀመሪያው ሳውንዷ ተደፍራለሁ ካለች ፊዚካል ተደፍራ ከሆነ ያንን ልቀበለውና ስቲል ፖሊስ አጣርቶ እሷም ልጅቷም አልተደፈርኩም ብላለች በአፏ እውነት እንደሆነ በሜዲካል ተጣርቶ ከሆነ እቀበላለሁ። ግን መጀመሪያ ተደፍራለሁ የሚለውን ነገር በሌላ ኮንቴክስት ማለት አልተደፈረችም ብዬ አንድ ሴት ልጅ ተደፍራለሁ ብላ ድጋሜ ደግሞ መንግስት አስገድዳለሁ ይችላል፣ የተለያየ ነገር አስገድዷት ተደፍራለሁ በይ ተብላ ነው አልተደፈርኩም በይ ተብላለሁ ከተባለች የእሷን ያንን ፔን ልቀበል ስላልፈለግኩ ነው። ባልየው አልተደፈረችም ይላል። ባልየውሳ ለምን እንደዛ ይቻላል? በዛሬ ቪዲዮ ካየው አልተደፈረችም። እኔ አሁን ሚስቴ አይደለም ገርል ፍሬንዴ አይደለም በወንድ ቀርቶ ጎረምሳ እንኳን ቢለክፋት ይሄ በነገር ላይ ህፃን ልጅ ከሴት ጋር እየሄደ ይከበራል አይደል? ለከፋ አትላከፍም አይደለም? ዝም ብላ አትላከፍም። ብቻዋን እየሄደች ያለች ሴት ለተስማሚ የሆነ ለከፋ ትለክፋለህ። በተረፈ ህፃን ልጅ አጠገቧ ካለ ይከበራል ይባላል አይደል? ይሄ የምታውቁት ነው። ከተደፈረች ግን እኔ ምንም ከዛ በኋላ ምንድነው ያለኝ ህይወት? ሚስቴ ተደፍራ ድራማ እንድሰራ ይጠብቃል፣ ወንድ ልጅ ይጠብቃል በታስባለህ? ልጅ ሰውየው ከሆነ እዛ ጋር ባልየው ሲናገር ሰምተው ከሆነ ምን ጉድ ነው? እያዩዋት እዚህ ጋር የነበረ ሴት ከምን ሄዳ እዛ ጋር ዶክመንተሪ ሰራች ነው እያለ ያለው። በዚህ ደረጃ ባልየው የድራማ ተባባሪ ነው ብለን የምታስበው ማለት የድራማ ስል መንግስትን በሚወግን መንገድ። አዎ እኔ አሁን ምን መሰለህ አሁን አንድ ኮንፊውዝ ሆኛለሁ። ለመሰለህ አሁን እዚህ ጋር ኦነስትሊ ኮንፊውዝ የሆነ ሰው ብለህ ብጠራኝ እኔ ኮንፊውዝ ሆኛለሁ። ነገር ግን አልሆነችም የሚለውን ነገር መቀበልን ፈልግና ሴት ልጅ ያኛውን ፓርት ደግሞ ሳስበው በቃ ኮንፊውዝ ሆኛለሁ እና በኮንፊውዝ ብቀበል ይጠራል። ዞሮ ሲመጣ ምናልባት ትሰማና ይጠራል። ችግር የለውም። እውነት ለመናገር ኮንፊውዝ ሆኛለሁ ብትሉም አይፈርድባችሁም። ግን እዚህ የመጣ ነው ግራ ተጋብተን መተን የበለጠ ግራ እንድትጋቡ አይደለም፣ ወይም ግራ እንድታጋቡ አይደለም።